የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን አላችሁ? አሁንም እንገኘው በእልፍኝ የእንግዳ ሰዓታችን ላይ ነው። ለዛሬ ደግሞ በእልፍኝ እንግዳችን ወደናንተ ምናደርሰው በተለያዩ ፊልሞች እናቀዋለን። በተለይ በቅርብ ጊዜ በጣም ተወዳጅነትን ያተረፉ ከመጡ ለየት ያሉ ጉዳዮችን ይዘው ከሚመጡ ፊልሞች መካከል ዶሎቪያ ሞ ከሌሊቱ 6 ሰዓት የተሰኙ ፊልሞችን እናቃቸዋልና የነዚህ ፊልሞች ደራሲ ዳይሬክተር እንዲሁም ፕሮዲዩሰር ከዚህም በተጨማሪ ደግሞ 79 ፊልም ላይ በፕሮዳክሽን ዳይሬክተርነት የተሳተፈ ተወዳጅ ባለ ፊልም ባለሙያ ነው። በኃይሉ እንግዳ ባያ ይባላል። እንግዲህ ዛሬ እንግዳ ሆኖ ከኛ ጋር ቆይታ የሚያደርግ ማለት ነው። ስለመጣህ እጅግ ጋር ያመሰግናለሁ። እንኳን ደህና መጣ። እኔም እጅግ ጋር ያመሰግናለሁ። ኮራ ቀብረር ያለው ባያ ዛሬ ካሚኮ ጋር ቆይታ ያደርጋል። ያ ተይዣሉ አይደል? ባህር ዳር መምጣት በራሱ ሌላ ስሜት ነው። እንኳን ደህና መጣ። በጣም ቴንክ ዩ በጣም አመሰግናለሁ። አንዳንዴ ስምን መልአክ ያወጣዋል ይባላል። ያው በሀገራችን አባባል ታምናለህ ብዬ አስባለሁ። ሜቢ እና በኃይሉ የሚለው ደግሞ ራሱን የቻለ የስም ትርጓሜ ያለው ይሰራል አንተ ጋር? አዎ በእግዚአብሔር ኃይል በእግዚአብሔር ኃይል በራሱ ኃይል የማይታመን በእግዚአብሔር ኃይል የተወለደ አንዳንድ ፊልሞች ድርጊት የተሞላባቸው ናቸውና ኃይል የተሞላባቸው ስለሆኑ በኃይሉ የሚለው ኃይል የተሞላባቸውን ፊልሞች ይመርጣልና ይገልጸዋል ይባላል። ለዛ ነው ያነሳው። ይሄ አይ ቲንክ ባንተ በኩል በዚህ አንግል አላየሁትም። ስለዚህ ትክክል ነው፣ ተስማምተህበታል። ሜቢ እስኪ ስለ ሻኪሶ እናውራ። እዛ አካባቢ እንደተወለድክ እዛም ስራዎችን እንደሰራ ሰምቻለሁ። እናውራ እስኪ ስለ ሻኪሶ። ሻኪሶ በደቡብ ኦሮሚያ ጉጂ ውስጥ የምትገኝ ከተማ ነች። የጉጂ አንዷ ከተማ ነች። በጣም ደስ የምትል ለመኖር የምትመች በጣም ናቹራል ሪሶርስ ያለባት በጣም እጅግ በጣም ብዙ የሚታወቁ ስም ያላቸውም አሁን ስም ያልወጣላቸውም ገና ያልተገኘላቸውም ማዕድኖች ያሏት እና ደግሞ በጣም በርካታ ከኢትዮጵያ ክፍል ብዙ ሰዎችን ከማንኛውም አካባቢ ለወርቅ ስራ የሚመጣን ሰው አቅፎ እንደራሱ አድርጎ ማኖርን የሚችልበት እሱን ደግሞ የምታይበት ማሳያ የሆነች ከተማ ነች ሻኪሶና ላንተም እኔ ተወልጄ ያደኩት ያው እዛው ሻኪሶ ነው። ሶ በደንብ እንግዳ ከሚቀበሉት መሃል አንዱ ስለሆነ አይ አንተም እንግዳ ሳይሆን ልጅ ሆነ የገቢ ምንጭም የጀመረው ከዛ ይመስለኛል። ያ እዛው ነው፣ ሁሉም ነገር እዛው ነው የጀመረው። የወርቅ ስራዎች ላይ ተሰራ ነበር? አዎ ኤምራልድ ሰራ ነበር። ኤምራልድ የሚባል ማዕድን አለ በጣም በግራም የሚሸጥ ልክ እንደ ወርቅ። ጄምስቶን ነው በጣም እንደውም ያኔ የወጣ ሰሞን በጣም ቆንጆ በጥሩ ፕራይስ የሚሸጥ በዶላር የሚሸጥ የከበረ ድንጋይ እሱ ነበር እኔ ሰራ የነበረው። እንደውም እሱ ነበር መሰራው። ጥሩ። እኔ በእይታ ከፊልም ስራ ይልቅ የማዕድን ማውጣት ስራ አዋጪ መስሎ ይሰማኛል በሊና ከማዕድን ስራ ወደ ፊልም መምጣት ወዲህ ከበዳይ አክቹሊ ከፊልም ስራ ነው መሀል ላይ ማዕድን ስራ ውስጥ የገባሁት ፕሮዲዩስ ለማድረግ የራሴን ፊልሞች ራሴ ለመስራት ለፊልም ስራ እንዲረዳኝ እድሉ እንዲያመቻችልኝ ነው ወደዛ ስራ የገባሁት። ሶ ፕሮዲዩሰር እያልኩ የለመንኩኝ ከምዞር አፍተር ኦል ሀገሬ ላይ ያለውን ሪሶርስ ብጠቀም ራሴን ስራ ራሴ ፕሮዲዩስ ማድረግ እችላለሁ የሚል ሐሳብ ነው እዛ ውስጥ የከተተኝ እንጂ ዋና ስራ የማዕድን ሆኖ ምናምን አይደለም የመጣሁት። ከዩኒቨርሲቲ እንደወጣሁ ቀጥታ ወደዚህ አርት ሙያ ውስጥ ነው መኳተን የጀመርኩት። ደን የሆነ ያህል ኤክስፒሪየንስ ካገኘው በኋላ ደግሞ ወደ ራሴ ስራ መግባት ስለነበረብኝ በቃ እሱን ፕሮዲዩስ ለማድረግ ነው ወደ ማዕድን ስራ ገብቼ ነበር። ስለዚህ ገንዘብ ያለሽ ወይም ደግሞ የገንዘብ ፍለጋ ነው ወደዛ ይወሰደ? ወደዛ ወሰደኝ። ወጣው ግን ወዲያው በቃ ፕሮዲዩስ ማድረግ የምችልበትን አቅም ሳገኝ ተመልሼ ትቼው ወጣው እና አሁን አርቱ ላይ ነው ያለሁት። አርቱም ያው ጄምስቶን ነው። እንደው ባንተ ምልከታ ግን የኢትዮጵያ ፊልም ምን ደረጃ ላይ ነው ትላለህ? እየጀመርን ነው። ኢንዱስትሪ ለመባል እና ለመሆን በጣም ብዙ ነገር ይቀራናል። በጣም ብዙ የቤት ስራ አለብን በጣም ሶ ይሄ ደግሞ ያው የሁላችንም ኃላፊነት ነው የሚሆነው። ከኛ በፊት የቀደሙትም ከፊት ብዙ መንገድ ያሳዩንም ሰዎች ከኋላ የሚመጡትም አሁን ላይኛ እየሰራን ያለነውም ሰዎች በጋራ በመሆን ነው ያው ኢንዱስትሪ ወደሚለው ሌቭል መሸጋገር የምንችለው። ዳዴ ያለን ያለው እሱን
በአንድነት ሆኖ ኦቨርካም ችግሮችን ማድረግ ያስፈልጋልና ከዛ በኋላ ነው እንግዲህ ኢንዱስትሪ ወደሚለው ሌቨል እንደርስ የምንችለው። ግን እኮ እየሰሩ ያሉ ሰዎች አሉ። ከዚህ በፊት የተመለከትናቸው ያየናቸው በእጃችንም ያሉ በርካታ ፊልሞች አሉ። እነሱ ፊልም አይደሉም ማለት ነው። እየሰራን ነው እየጀመርን ነው። አዎ ያው እነሱም ነው እየጀመርክ ምን መሰለ አንጻራዊ ስታይ ነው እንደ ሀገር እንደ ኢትዮጵያ ብቻ ካየው ያ በጣም ረክተን ቁጭ ልንል እንችላለን። ማለት ፊልም የደረሰበት ሌቭል አለ። እሱን ደረጃ ላይ ነን ብዬ አላስብም። ሌላውን ተውና ዓለም ላይ ምናምን አልልህም። አፍሪካ ውስጥ ራሱ ተወዳዳሪ አይደለንም መሆንም አልቻልንም። በጣም የሚቀረው ነገር አለ። ለምሳሌ እንደ ሙዚቃችን አይደለም አይደለ? ፊልም ኢንዱስትሪያችን እንደ ሙዚቃው ኢንዱስትሪ አይደለም። ቢያንስ እሱ ላይ እንኳን አልደረስንም ብዬ አስባለሁ። በጣም ብዙ መሰራት ያለበት ነገር አለ። በጣም ብዙ ባለሙያዎች ያስፈልጋሉ። በጣም አሁን እንደምታስበው አይደለም። በጣም ጥቂት ባለሙያ ነው ያለን። ባይጂ ብዙ ዳይሬክተሮች፣ ብዙ ጸሐፊዎች ያስፈልጋሉ። ከዛ ዩኒቲ ይፈልጋል። ከዛ በጣም ኳሊቲ የሆኑ ስራዎችን ዴሊቨር ማድረግ የሚቻለው በዛ ዩኒቲ ውስጥ ነው ብዬ አምናለሁ። እንደ ድሮ ብዙ የተዘጋጉ ኦፖርቹኒቲዎች የሉም። ምንም ነገር አሁን ኦንላይን ቁጭ ብለህ ምናምን መማር ትችላለህ። ብዙ ነገር ማየት ትችላለህ። ቴክኖሎጂው ብዙ ነገር እያቀለለ ነው። አሁን በጣም ብዙ ሀስል የምናደርግበትን መንገድ እናልፈዋለን። ያ መንገድ እንሄድበታለን ብዬ አላስብም አሁን ላይ። እድሉ አለን፣ በጣም እድሉ አለን። ወጣ ገባ ግን የማለት ነገሮችን እመለከታለሁ። አንዴ የሆኑ ፊልሞች ሲመጡ ትመለከታለህ። ከዛ የሆነ ሰዓት ደግሞ ጥፍት ይላል። ደግሞ የሆነ ሰዓት ይመጣልና የፊልም አፍቃሪው ወይም ፈላጊው በሚፈልገው ልክ ከዚህ ቀደም በነበረው ሁኔታ 3-4 ፊልሞችን በሳምንት ልትመለከት ይችላል፣ በዛ ያሉ ፊልሞች። አሁን ግን የሆነ ጊዜ አንድ ምናምን ነው የሚገኙና ምንድነው እዚህ ላይ ያለው ነገር? እንዳልኩ ነው ፊልም ስራ በጣም ፈታኝ ነው። ኢንቨስት አድርገህ የዛን ኢንቨስትመንት ያረክበትን ሪተርኑን አጥጋቢ ካልሆነ ለማምረት ትቸገራለህ። አብዛኛው ሰው ጥጉን ይዟል ነው ሞር እንደውም ወደ ቲቪ ሲሪስ የገባ ይመስለኛል አይደል? ብዙ ሰው የተሻለ ስለሆነ ነው። አይ ቲንክ እሱ ቢያንስ የሚያኖር ሆነው ታገኘዋለህ። ብዙ ሰው ፊቸር ፊልም ከመስራት ይልቅ ወደዛ እያዘነበለ ሄዱ። ግን ደግሞ ይሄኛው የሚዘነጋም መዘንጋት የሌለበትም እንትን ነው ብዬ አስባለሁ። ምክንያቱም ቆንጆ ፊልም ከመጣ እና ጥሩ ስራ ከሰራ በቃ ተመልካች አለ፣ በጣም አለ፣ ሃንገር አለ፣ በጣም ረሃብ አለ፣ በጣም ፊልም የማየት ጥማት። እሱን ነው እያስተዋልን ያለ ነው። አይ ቲንክ እኛ ራሱ ኖቲስ እያደረግን ያለ ነው እሱን ነው። በዶልቪያ ፊልም አይተነዋል፣ ሰልፉን ሁሉ በደንብ አይተነዋል። አዎ በጣም በየክፍለ ሀገሩ ስንሄድ ሰው ፊቸር ፊልም የሲኒማ ፊልም መጥቶ የማየት ጉጉታቸው አንገራቸው ልነግር አልችልም። በቃ እና እየዘነጋ ነው፣ እኛ ራሳችን እየዘነጋ ነው፣ ያላየነው መስመር እንደሆነ ገብቶኛል። የተው ነው በፊት በጣም ይሰራበት የነበረ አልገባኝም። ራሱ ለምንና እንዴት ልንተው እንደቻልን አልገባኝም። የጠፉብንም የወጡብንም ባለሙያዎች አሁን ባለው ነገር አበረታታለሁ በጣም። ቀደም ብለህ ጠቅሰዋል በተለይ የሰራውን ያወጣውን ውጪ የማግኘት ጉዳይ ችግር እንደሆነበትና ታዲያ ለኢትዮጵያ ፊልም መኪናን ንብረትን መሸጥ ትክክል ነው ትላለህ? ይበላል እኮ አያስቀምጥም። የፍቅሩ ማለት ነው ፍቅሩ። ምንም አይነት ቢዝነስ ያው አላማ ብለህ እስከተነሳ ድረስ ቪዥን ነው በቃ ምንም ማድረግ አችልም። ሰውየው የት ድረስ ታይቶታል የሚለው ነው። የታየውን ሰው ለምን እንደዚህ ያረክ ማለት አችልም። የሚሄድበትን መንገድ ርቀት እሱ ነው የሚያውቀው። ለሱ ደግሞ ማንኛውንም ዋጋ ሊከፍል ይችላል እና ምንም ዋጋ መክፈል ባይዚ ላያስብል ይችላል። ደግሞ እንደዛም አይደለም። አፍተር ኦል ደስ ያለ የምታረገው ነገር ነው እንጂ የምታረገው ነገር ነው። ትንሽ ግን ምንድነው በቃ እንደዚህ ሲደረግ ቢያንስ አትሊስት መኪናን ከሸጥክ አይቀር ንብረት ከሸጥክ አይቀር የምትሰራው ስራ ላይም ጥንቃቄ ብታደርግ ሞር ጥራት ያለው ነገር ዴሊቨር ለማድረግ ከሞከርክ አሪፍ ነው ብዬ አስባለሁ። እንደዛ ቢሆን ጥሩ ነው ብዬ አስባለሁ። አንተ በዚህ መንገድ አልፋል እንዴ የመሸጡ ላይ ምናምን? አዎ እኔ ሱቅ ሽጫለሁ። ሱቅ ነበረኝና ፋይናሊ እየሰራው አይ ቲንክ ከጃሎ በኋላ ደግሞ ሱቅ ነበረኝ። ወዲያው የመጀመሪያ ፊልሜን ፕሮዲዩስ ካረኩ በኋላ ሱቅ ከፍቼ ነበር ድጋሚ ማለት ነውና
መሀል ላይ እየሰራሁት ላለው ፊልም ደግሞ መልሼ ተሸጠ። አይደለም አክቹሊ የሱቅ ሰውም አይደለም እንዴት ራሱ አባጋጣሚዎች ምናምን በቃ እጄ የገባ ሱቅ ነው እንጂ ለስራ ብዬ ተነስቼ ምናምንም አልነበረም። የሆነ ሳይድ ቢዝነስ ምናምን ነው። ይገርማሉ። ያንተ የሥራ መንገዶችህ ለፊልም መስዋዕት የሚሆኑ ስራዎች ናቸው እያንዳንዳቸው ተከተላቸው። የማዕድን ስራው ላይ ለፊልም ነው፣ ወደ ሱቅ ስትገባ ለፊልሙ ገቢ ማግኛ ነው የሆነውና የሚገርም ነው። እስኪ ወደ ባህር ዳር እንመለስ። ባህር ዳር ስለመጣበት ጉዳይ እናውራ። ዶሎቪያን ለማሳየት ነው ይመስለኛልና ነው ወይስ ሌላ ያሰብካቸው ጉዳዮች አሉ? ባህር ዳር ዶሎቪያን ለማሳየት ነው የመጣሁት። ቅዳሜና እሁድ ቆንጆ ሁኔታ ከኦዲየንስ ጋር ከባህር ዳር ኦዲየንስ ጋር በጣም ደስ የሚል በቃ ቆንጆ ጊዜ ነው ያሳለፍኩት። የሰው በቃ አቀባበል ረሃብ ነበረ፣ ሃንገር እንዳልኩ በቃ ፊልም የማየት ጉጉት ምናምንና ኤክሳይትመንታቸው ገና ከመምጣት ጀምሮ ምናምን ይታይ ነበር ምናምን በቃ ሰው ፊልሙን ካዩም በኋላ ደግሞ በቃ ከኦዲየንስ ጋር የነበረኝ እንትን ይገርምሃል። በቃ በጣም ማቹርድ የሆኑ ኦዲየንሶች ነው በቃ ቁጭ ብለው ሲከራከሩኝ ቆሞ ምናምን መሽቶ ምናምን ነው የሚሄዱት። በቃ ስለ ፊልሙ እንደዚህ ላይ ለምንድን ነው እንደዚህ በቃ በደንብ ነው በቃ ኢንጌጅ ያደረጉትና በጣም ፍቅራቸውንም ሲገልጹልኝ ነበር። እግዚአብሔር ይመስገን በጣም ደስተኛ ነኝ። አዲሱ ፊልም ዶሎቪያ ነው። እሱ ከስያሜው እንነሳና ዶሎቪያ ምንድነው? አቀባበሉስ እንዴት ነበር በተመልካቾች ዘንድ? ዶሎቪያ ከተማ ነው ዶሎቪያ የሻኪሶ አጠገብ የምትገኝ የወርቅ ማውጫ መንደር ናትና ዛሬ ዶሎቪያ ከሄድክ ነገ እንግዳ አትሆንም። በቃ ልጁን ይሰጠዋል፣ አካፋት ይዛለ፣ ትቆፍራለህ። ቀጥታ ወደ ስራ ነው። በቃ ሁሉም ሰው እንደያቅሙ ገንዘብ የሚያገኝበት የሚቆፍርበት። ዶሎቪያ የሆነ 100 ፊልም ሰርተ የምትጨርስባት አይነት ከተማ አይደለችም። ማአት አይነት ስቶሪ ነው የምታየው። በጣም ብዙ አይነት ስቶሪዎች አሉ። ከኔ ጋር ለፊልም ስራ የሄዱ ሰዎች በሙሉ የሆነ 2-3 ስቶሪ ያላቸው ያንዳንዳቸው አሁን እዛ መስራት የሚያስቡት የሚፈልጉት ማለት ነውና በወስደህ አንተ ራሱ የሚመጣል ነገር አለ፣ ከነሱ የምትወስደው ነገር አለና ዶሎቪያ እንደዚህ አይነት ከተማ ነች፣ መንደር ነች፣ የፊልም መንደር ነች። ከሌሊቱ 6 ሰዓት ላይ መነሻ ሀሳቡን ያገኘው ከጓደኞችህ እንደሆነ ተናግረሃል። ዶሎቪያ ከጓደኞች ነው ወይስ የራስ ሀሳብ ነው? ማለት እዛ ወርቅም የማዕድን ማውጣቱ ላይም ስለነበር አንተ የገጠመህ ነው እዛው ኤክስፒሪየንስ ያደረከው ነገር ነው ምንድነው? ዶሎቪያ ላይ ብቻ አይደለም አሁን እኔ የሰራሁት ስራ። ለምሳሌ እዛው ጉጂ ውስጥ ወርቅ ማውጫ ቦታዎች አሉ። ዶሎቪያ፣ ዳዋ፣ መጋዶ ምናምን የሚባሉ እንደዚህ ቀንጥቻ እንዳለ የወርቅ ቦታዎች ናቸው። ሶ እነዚህ ቦታዎች ላይ በሙሉ ወርቅ ይወጣል። ሬጂ እና ናዳ በጣም ኮመንሊ የሚዘወተር እና በጣም አሰቃቂ የሆነ ደስ የማይል በቃ ገጠመኝ ሆኖ የሚያልፍበት ጊዜ አለ እና በቃ የልጆች ሆነን አለ አይደለ ከተለያየ አካባቢ መጣ እንደና ምናምን አንዳንዱ አራሻው አይታወቅም። በቃ ናዳ በለው ይባላል ምናምን ሶ አካባቢው ሰው ምናምን ዝም በቃ ነጠላውን ይዞ አልበሰው ገብሮ ምን ብሎ ምናምን ይመለሰው በየጊዜው በቃ ብዙ አሁን የጓደኞች ምና ሰፈር ውስጥ ወጣ ምናምን ችግር የለውም አታጥናና ትምህርትህን እዛው ትቆፍራለህ እዛው ናዳ ይበልሃል ምናምን ይሏል። የሚጠብቅ ጣፋንታ እሱ ነው ፋይናሊ የማስፈራሪያም ነውና ሁሌም ጭንቅላቴ ውስጥ የሚፈጠርብኝ ነገር ነበር ምናምን። አሁን ለምሳሌ ናዳ ተናዳ አይደለ ቆይ ከተናደ በኋላ እነዛ የተናደባቸው ሰዎች በህይወት ቢኖርስ 100 ሜትር ሊገቡ ይችላሉ፣ 60 ሜትር አለ ከዛ ውስጥ ለውስጥ ይላሉ ምናምን እነሱን ፈልጎ ማግኘት በጣም ከባድ ነው። አደጋ ነው። በቃ አሉበት ወይ በቃ ቀሩ እኮ ምናምን ተብሎ ብዙ ሰዎች ቀርተዋል እንደዛና ግን በህይወት ቢኖርስ ባይሞቱስ ምን ሊያሳልፉ ይችላሉ? ሶ በቃ የፊልም መነሻ ይሄ ነው። ይሄን ያደገው ሶ ይሄን ሁሌም ልጅነቴ ውስጥ የነበረ ያደገ ነገር ነው እና ያብሰለሰልኩት መጣው ልክ እንደምሰራው ሳስብና ሳቅ ነው ደግሞ ፈተናው። ከዛ እሺ በህይወት ኖሩ ስል እሱ ነው ፊልም ላደርግ ያሰብኩት አይደል? በህይወት ከኖረ እዛውስ ምን አይነት ፊልም ልሰራ ትችላል? እሱ በጣም ፈታኙ ነገር እሱ ነበር። ረጅም ጊዜ የታሰበበት ጭንቅላቴ ውስጥ በጣም የተብላላ ያነሳሁትም ሀሳብ በጣም እየተሰማኝን ነው። ፊሎሶፊካል ነው፣ ቲዮሎጂካል ነው በጣም እዛ ጉርጓድ ውስጥ በህይወት ቢኖርስ ብዬ ሳስብ ቀጥታ የተፋጠጥኩት እኔ ራሴ እዛ ጉርጓድ ውስጥ ራሴን ማስገባት ነበረብኝ። ጽፍ ራሱ በሻማ ጽፍ ነበረ መብራት አጥፍቼ እዛ ጨለማ ውስጥ ሆኜ ማለት ነውና ልክ እዛ ጉርጓድ ውስጥ ራሴን ስከተው እኔ ራሴን ያገኘሁት በቃ
ከእግዚአብሔር ጋር እየተሟገትኩ ካራክተሩ እዛ ውስጥ ሆኜ ያሰብኳቸው ነገሮች ይመስላል። በአጠቃላይ ዶሎቪያ እኔን ይመስላል ሐሳቡ ወይም ደግሞ የባያ ማይንድ ስቴት የቱ ጋር ነው ብለህ ካልከኝ በደንብ ፊልሙ ላይ የምታገኘው ይመስለኛል። በደንብ ለመሞገት ሞክሬያለሁ። በደንብ ዶሎቪያ የሰርቫይቫል የሚባል አይነት የፊልም ጄነር ያለው ነውና ፊልማችንም በራሱ ያስፈልገዋል እንደዛ የፊልም ኢንዱስትሪያችንም። ዶሎቪያም በራሱ ደግሞ ብዙ ጣውረዶችን ውስጥ ዋሻ ውስጥ መቆየት በራሱ ሌላ ራሱን የቻለ ለመቅረጽም ራሱን የቻለ አደጋ አለው ብዬ አስባለሁ። ፊልሙ የሚያገጥማቸውን አደጋ ነው የሚያሳየው። ዶሎቪያስ ሲቀርጽ የገጠመው ነገር? ዶሎቪያ የሚገርመው እንዳለ አሁን የምታየውን ጉርጓድ ሴታፕ እነሱ ሪል የሚሰሩበት ቦታ ላይ አይደለም የሚሰራ ነው። እኛ የራሳችንን ጉርጓድ ገብተን የሰራ ነው። የመጀመሪያው ነገር ቦታ ማግኘት ነበር በጣም ከባዱ ስቃይ የነበረው። ምክንያቱም ያን ያህል ቦታ የሚያስቆፍረን የሚችል ለሱ ደግሞ ሐዋሳ ላይ እየሞከርን ነበር። መጀመሪያ ሐዋሳ ላይ ለመስራት ነው ሙከራ ስናደርግ የነበረው። ደን ግን እየቆፈርን ከከፈልን በኋላ የሰጡን ቦታ ላይ እየቆፈርን ውሃ መውጣት ጀመረ ማለት ነው። በቃ በአንድ ሜትር መዝለል አልቻለም፣ ውሃ ይወጣል። በቃ ወደ ሻኪሶ መሄድ እንዳለብን ተስማማንና ወደ ሻኪሶ ሄደን ሻኪሶ ላይም ብዙ ቻሌንጅ አድርገናል እና በጣም በዚህ አጋጣሚ ማመስገን መፈልጋቸው አካላት አሉና ስፔሻሊ የሻኪሶ ሙሉ ወንጌል ቤተክርስቲያን ከዛ የሻኪሶ ቀስተ ደመና ትምህርት ቤት የሚባላላቸው እዛው የቤተክርስቲያኑ እና እነሱ ናቸው እየፈቀዱልኝ ማለት ነውና ተወናይተው በጣም በእንክብካቤ ተማሪ ምናምን የነበረበት ግቢ ነው። ተማሪዎቻቸው እንትን እንዳይሉባቸው ጥንቃቄ በማድረግ ራሳቸው እየጠበቁ እኛ ለሊቱን ሙሉ ሰርተን ሄዳለን፣ ቀን ይጠብቃሉ። ኢቭን እየሰራን ነው ተማሪ የገባብን ሳንጨርስ ማለት ነው። ተማሪ ሳይጨርስ ለመጨረስ ሞክሩ ብለው ነበር፣ ግን እንዳልጨረስን ሲያውቁ በጣም እየተባበሩን ነበር፣ እያገዙን ነበር እና እነሱን በጣም ማመስገን ፈልጋለሁ። በጣም ትልቁ ቻሌንጅ የነበረው ነገር ምንድነው? እዛ የቆፈርነው ጉድጓድ ውስጥ ውሃ ይገባል ሙሉ በቃ በስቴፕ ይሞላልና ለሲኑ በጣም ወሳኝ ኦልሞስት እሱ ከሌለ በቃ ፊልሙን ማቆም ነው እንጂ ምንም ላደርገው ማልችለው እና እንደዚህ ደግሞ አክሰስ የቦቴ አክሰስ ምናምን ያለበት ቦታ አይደለም። በጣም ነው የተፈተነው በቃ በጣም እሱ ፓርት እስኪደርስ እየቀረስኩኝ ጭንቀቴ እሱ ነበር ሁሌ ሰዓቱ እስኪደርስ እና ሰዓቱ ከደረሰ በኋላ በቃ እንደምንም አንድ ቦቴ ያገኘነው በጣም ውድ ነው፣ ለሌላ ስራ የመጣ ነው። እሱን ያመጣ እየገለበጠ ሲሄድ በቃ ዝም ብሎ ጨዋታ ነው የመሰለው። በቃ ባንዴ ነው የመጣው። ላንተ ግን ውሃው አንዱ ተዋናይ ነው። በቃ አፈሩ ይመጣው ላይ ያለ ነው የመጣው ነው። እንደምንም አድርገን እቺ ገና የመጀመሪያው ስቴፕ ላይ ያለችዋን እሷን በመጀመሪያ ዙር እንደምንም አድርገን ቀረጸን። ከዛ በኋላ በስቴፕ እያደገ የሚመጣው ምንም ላናረጋው አልቻልንምና እሱ ባይዜ የእግዚአብሔር ነው የሞላልኝ። ፋይናሊ እንዴት መሰለ በቃ ዝናብ ወቅቱ የዝናብ ነበርና አፍተር ኦል ከዚህ በፊትም እየገባ ምናምን አንድ ጉድጓዱ ሙሉ አበላሽቶብን ነበርና ወደኛ አካባቢ እንዳይደርስ ጠልፈን በሌላ መንገድ አዙረናል። ከዛ ድንገት ሐሳብ የመጣልኝ እሱ ነው። ሳይዩት ቦዩንና አፍተር ኦል እኮ ወደዚህ ቢመጣ ሊሞላው ይችላል የሚለውን ብቻ እስከዛ ያለውን ስቴፕ ያለውን እንዳለ ቀረጻ ጨርሰን ወደ ሌላ ቦዩን ሙሉ ወደ ጉድጓዱ ቀደር ነውና በቃ በእምነት ሌላ ቀረጻ መቅረጽ ጀመርን። እዛ እየሰራን እየዘነበ ሲያረሰርሰው ውሃው የመጀመሪያው እንትን ሲለው ውሃው መሬቱ ሲለምደው ምናምን እየመጠጠ የሆነ ቀን ስንሄድ በቃ ያም ያህል የማይታመን ሁኔታ ሞልቷል ማለት ነው። እስኪ ቀን ስጠብቀን ነው የሰራነው። እንደውም አረባክ ጉደል እያለ ነው በሞላ ስንል ቆይተን ደግሞ እስኪ ቀን ስጠብቀን ምናምን ነውና በቃ የእግዚአብሔር ሲን ነው። በፊልም ስራ ላይ ለየት ያሉ ሐሳቦችን ይመርጣል ይሏል በኃይሉ። ከሌሊቱ 6 ሰዓት ማንሳት እንችላለን። ያልተነካ ያልተሞከረ ሐሳብ ነው ብዬ አስባለሁ። በተወሰነ መንገድ የተሰራበት ቢሆን ዶሎቪያም ደግሞ ሌላ ጉዳይ ነውና ምንድነው ምክንያት? እኔ እንጃ። እኔ እንደዚህ ነው የምለው ነገር የለኝም። ብዙ ሰው ይጠይቀኛል፣ ግን የሚገርም የተለየ ነገር ለስራ ብዬ ምናምን አይደለም። የሆኑ መነሻ ሐሳቦች አሉኝ ክሊክ የሚያደርገኝ የሚመስጠኝ የሆነ ፊልም መሆን ይችላል የሚሉ ሐሳቦች ከመጡ አስተናግዳለሁ።
እኔ የሚገርምህ በብዛት ከጃሎ በኋላም ከጃሎ ቀጥሎ የምሰራቸውን ፊልሞች በስቴፕ አውቃቸው ነበር እንደ ፕሮጀክት ሰራቸዋለሁ ብዬ ያስብኳቸው እና አሁን ለምሳሌ 6 ሰዓት ከሌሊቱ መሀል ላይ የገባ ነው ኮቪድ ላይ ድንገት ኮቪድ ላይ ኳራንቲን ገብተን ምናምን ያው ወደ ውጭ ማይወጣበት ሰዓት ላይ ነው ጀስት እያወራን እንደዚህ የሆኑ ልጆች ነው ሲያወሩ ምናምን ነው ድንገት ምናምን ክሊክ ያደረገኝ ማለት ነው የሆነች አንድ ነገር ናት ያወራት የሆነች አንድ ሲንና ይሄ በጣም ባይዜ ፊልም ያሰራል እንደውም በጣም ሀገርኛ ስናደርገው አሁን ለምሳሌ የሆነ ሆረር ነገር ብትለው የሆነ ሰው እየበላ ምናምን እንደዚህ የለመድናቸው እንደ ሮንግ ተርን አይነት ምናምን አሁን ኢትዮጵያ ውስጥ ምናምን ብታመጣው ምናምን መሳቂያ ነው የሚሆነው በብዛት ምንም እንትን ሊሆን አይችልምና ደግሞ የሆኑ ሌጀንዶች አሉ መንፈራቸው ሲወሩ ምናምን ሲያወሩ ምናምን ሰዎች ከልጅነታችን ይሰማቸው ምናምን የሆነ ጅብ የጋለቡ እንትን ያሉ ምናምን ሲነግሩ ምናምን ሲሰማ በጣም ጭራቆ ምናምን ይያሉ እሱ መንገድ እሱ ለካ ሞር ያስፈራናል ሶ ይሄ ነገር ባይዘይኩ ፊልም መሆን ይችላል ምናምን ለምንድነው እንደዚህ አይነት ፊልም ማንሰራው ምናምን ለምን ተቀናል አንተ አይደለ እንደ ጣፊው ምናምን ፊልሙ ባለሙያ አንተ ነህ ሶ በአንድ ወር ውስጥ ነው የጨረስኩት ባይዘይ በአንድ ወር ውስጥ አለቀ ስክሪፕቱም ይሄን ያህል ብዙም ዝግጅት የተደረገበት ስራ አይደለም ባይዘይ 6 ምክንያቱም ያኔ ኮቪድ ላይ ሁሉም ቤት ሆኖ ሙዚቃ ይሰራል በጣም ሎ በጀት ፊልሞች ይሰራሉ ቤት ሆነ መታያቸው ዩቲዩብ ላይም ኔትፍሊክስ ራሱ ያኔ በጣም ብዙ እንደዚህ ቦሊውድን በጣም እንደዚህ ይመረት ነበር እና በቃ በኮቪድ ሰዓት ስክሪፕት የተከፋፈለ እዛው ኮቪድ ሰዓት ደግሞ በቃ እንቅረጽ ተባብለን ሞር እንደውም በጣም ዴቨሎፕ ሳይደረግ ምናምን ባንድ እንትን ነው ለቀረጻ የተካሄደው ምናምን ሶ ግን በጣም ሊሰፋ ፈለገ ሳየው እና አንዳንድ የተጻፉ ያልተቀረጹ ቻሌንጅ ያደረጉኝ ነገሮች አሉ ፋይናሊ እንደዚህ ሆኖ ራሱ ባይወጣ ደስ ይለኝ የነበረው ከሰራሁት አይቀር ደግሞ በደንብ አድምጬ በሰራው ብዬ ማሰባቸው ስቲል የሚቆጩኝ ነገሮች ነበሩ ግን ኤክስፒሪየንስ ነው አፍተር ኦል ኤክስፒሪየንስ ነው ሶ እነዛ ቁጭቴን በሙሉ ዶሎቪያ ላይ እያንዳንዱ ሲል ላይ እንዳስብ አድርጎኛል ባይዜ በደንብ የታሰበበት ስራ ነው ዶሎቪያ ከሲን ባይ ሲን ያሰብኩት ሲን ባይ ሲን የማይጠቅም የማያስፈልግ የሚጣል ሲን የለውም በኋላ ኤዲቲንግ ሩም ቁጭ ብዬ ወይኔ እንደዚህ ባረኩት ምናምን የሚሉ ነገሮች እንዳይፈጠሩ ወረቀት ላይ መዘጋጀት የሚለውን ነገር የወሰድኩት ባይዜ ከ6 ሰዓት ከሌሊቱ በቃ በጣም ትልቁን የህይወቴን ትምህርት ተርኒንግ ፖይንት ወላ ሊሆን ይችላል የሚገርም ለኔ 6 ሰዓት ከሌሊቱ በጣም ትልቅ ሌሰን ወሰድኩበት ነው ሶ ዶሎቪያ ላይ በደንብ አፕላይ አድርጌዋለሁ በያስባለሁ ይሄን ጥያቄ ለምን አነሳው መሰለ አሁን አንተ ያነሳቸው ሐሳቦች የሰራቸው ፊልሞች ትንሽ ወጪንም የሚጠይቁ ናቸው በያስባለሁ ጊዜንም የሚፈልጉ ናቸውና ፊልም ላይ የፊልም አምሮትን ለመወጣት እንዲሁም ደግሞ ገንዘብም ለማግኘት የፍቅር ፊልሞችን መስራት ቀለል ያሉ ርዕሰ ጉዳዮችን ማንሳት ይመረጣል በያስባለሁና አንተ ደግሞ ከበድ ወዳለው ሐሳቦች ነው የገባው ለዛ ነው ያነሳውትና አዋጭ ነው በዛ ደረጃ ያንን መምረጥ በጣም አዋጭ ነው የሚገርም አዋጩም እሱ ነው አይ ቲንክ እሱ ነው አዋጩ ሰው አይ ቲንክ አሁን ላይ በጣም ብዙ አማራጭ አለው መንዘናናት ከፈለገ መሳቅ ከፈለገ በጣም ሲምፕል ነው አሁን ስልኩን አውጥቶ ይስቃል ያንን ሐሳብ ግን የሚሰርቅ የሆነ ቆንጆ ነገር መስራት ይፈልጋል ያው በቃ የሆነ ቁጭ ካለ ወርዝ ለሚያረግ ነገር መቀመጥ አለበት ወይም አዲስ ነገር ማየት አለበት ማግኘት አለበት ሶ እኔ ከራሴ ተነስቼ ነው የምልህ እኔ ራሴ 2 ሰዓት ከተቀመጥኩኝ ወርዝ ያረጋል ወይ ብዬ ራሴን ጠይቃለሁ ምክንያቱም አሁን ትግስት የለንም አይደል አሁን ጊዜውም እኮ እንደዛ ነው ዘመኑ እኮ እንደዛ ሄዷል ሶ በጣም ትግስት አተናል ምክንያቱም በጣም የሾርት ነገር ምናምን ፊልም ራሱ ከሰራህ በቃ ፊልምህ መጀመር አለበት አይደል አሁን ላይ ከጀመረው አረ በለ ምናምን ዘጋለ ሶ በጣም መጀመር አለበት ማለት ነው በተቻለ መጠን በጣም መሄድ አለበት ከዘመኑ ጋር መሄድ አለበት አፍተር ኦል መሰራው ለሰው ነው አይ እኔ ምናምን አመራጋግና አትችልም ትችላለህ ግን በቃ ዘመኑ እሱን አይፈቅድልም ከዘመኑ ጋር መራመድ አለበት ከዘመኑ ጋር መሄድ አለበት ሶ የዚህን ጄነሬሽን አቴንሽን መያዝ በጣም ከባድ ነው ያው እኔ ራሱ የዚህ ጄነሬሽን አካል ስለሆንኩ በስ የሐሳባችንን የዚህን እኛን ማስቀመጥ አይ ቲንክ በጣም ከባድ ነው አይደል አሁን ላይ በጣም ከባድ ነው እንደ ኢትዮጵያ ብቻ አይደለም እኮ ወይስ እንዳለም በጣም አጫጭር ነገሮች ለምደናል ምናምን ቶሎ የሆኑ ነገሮችን ቶሎ እናገኛለን ቶሎ ፊድ እንደረጋለን ምናምን ሰው ስልቹ ሆኗል
እና እዛ ነገር ላይ ትንሽ ለማሰብ ሞክራለሁ። አሁን ፊልሞችን ከመስራቴ በፊት ሁሌ እሷን ነገር አስባለሁ። እጀምረዋለሁ ወይ ይይዘዋል ወይ ኦዲየንሱ እውነት ኢንጌጅ ዳርጎ ይቀጥላል ወይ ምናምን ሰው በደንብ ከአንደኛው ደቂቃ ጀምሮ አስቤ ነው ሰራው አሁን ግዴታ ይሄ። ስለዚህ አሁን ለፊልም ባለሙያዎች ፊልም ቆንጆ ፊልም ስሩ እንጂ ተመልካችን የሚይዝ ፊልም ስሩ እንጂ ተመልካች አለ ገንዘብም አለ ብለ መጠቅለል እንችላለን። በጣም አሁን እንዴ ማለት የሆሊውድ ፊልም ያይ የቦሊውድ ፊልም ያይ እኔ በጣም ብዙ የሚያስደነግሩኝ ሰዎች አሉ። ብዙ ማለት እንትንን አይተዋል ምናምን ይሉኝ እንትንን አይተዋል እንደዚህ አይነት ተመልካች ባይዚ በጣም ይገጥማል በጣም ብዙና ይኸውልህ በቃ የሆኑ ፊልሞችን አንተ አቋርጣቸዋል ያለ ቦሪንግ ነው ምናምን ብለህ አቁመህ ሊሆን ይችላል። አይተዋቸዋል በጣም ፊልም ተመልካች አለ። ፊልም አሳዶ የሚመለከት ተመልካች በጣም ፊልም አሳዶ የሚመለከት አለ። አይደለም የሀገሩን ፊልም የህንድ ፊልም እኮ ባህል ነው ኢትዮጵያ ውስጥ ማለት ይኸውልህ ከሀገሩ ፊልም በልጦበት ምናምን አይደለም። በነገራችን ላይ ፊልም ስለሚወድ ነው። መልካም እስኪ አንድ የመጨረሻ ጥያቄ አሁን ከሌሎቹ ለየት ባለ መንገድ ነው የምመጣው ማሰብ ሚሊዮን ጊዜ ራሱ አልሰጠም እና ፈጠን ብለህ የምትመልስ። እሺ ያንተ ምርጥ ተዋናይ ማን ነው? ምርጥ ተዋናዮች ወይስ ተዋናይ ማለት አይቻልም። ግሩም ኤርሚያስ በጣም የሚገርም ሰው ነው። ይኸውልህ ግሩም ኤርሚያስ በጣም ይለየ በጣም የሚገርም ሰው ነው። በጣም ለምሳሌ ለአንድ ተዋናይ የሚያስፈልገው ነገሮች በሙሉ የተሰጡት ሰው ነው። በጣም ትልቁ ነገሩ ደግሞ ምን መሰለህ በጣም ዲሲፕሊንድ ነው። በቃ ይኸውልህ አንድ አክተር ከችሎታውም ከምኑም በላይ በቃ የሚያስፈልገው ነገር ይመስለኛል ለኔ አሁን ዲሲፕሊን ስፔሻሊ እዚህ ያላደገ ኢንዱስትሪ ላይ ዲሲፕሊንድ መሆን በጣም ከባድ ነው። ምክንያቱም መስመር የለውም የተዘረጋ የሆነ ፖሊሲ የለውም የምትከተለው የሆነ የተቀመጠ መስፈርት እንደዚህ ነው ካልሆነ እንደዚህ ይሆናል ምናምን ብለህ አንድን ሰው በህግ የምትጠይቅበትም ሆነ ቻሌንጅ የምታደርግበት አግባብ የለም። እዚህ ይሄ ሁሉ ነገር በተዘረከረከበት ሁኔታ ውስጥ ራሱን እንደ አክተር ብቻ ሆኖ ኦንሴት ተገኝቶ ታናሹ ሆነ እንደ ታላቅ አክብሮ ዝቅ ብሎ ታዞ የሚሰራ ስራውን ብቻ የሚሰራ ጊዜውን በቃ በደንብ ባግባቡ የሚጠቀም በጣም ትልቅ አስተማሪ የሆነ ሰው ነው ግሩም ኤርሚያስ። በጣም አንተ ደግሞ 79 ላይም ዶሎቪያ ላይም አግኝተዋል እድለኛ ነህ ማለት ይቻላል። የሚገርምህ እኔ ይኸውልህ እኔ ግቢ ተማሪ ያለው እዚህ ፔዳን የተማርኩት በአጋጣሚ እዚህ ባህር ዳር ዩኒቨርሲቲና ተማሪ ያለው ጃሎ ላይ ማንዴላ ፊልም ላይ ሳይመጣ ያኔ ገና እንደሰራው ምናምን ነውና ውጪ ያኔ ያየን ነበርና እኔ እንዳጋጣሚ ይኸውልህ ፊልሞች ግቢ እስኪመጡ አልጠብቅም ሲኒማ ሄጄ አይቻለሁ። ሃይፐር ሲኒማ ሄጄ አይቻለሁ እና ማታ ሲመጣ አገኘሁት እና አወራን። የመጀመሪያ ፊልሙ ነው አይ ቲንክ ፔን ምናምን ውጪ ደጅ ላይ ወጥቶ ሲቀመጥ ፊልሙን ከፍቶ እኔ ወጣሁኝና ስላየሁት ፊልሙን ማውራት ጀመርናና በቃ ያወራን ምናምን እኔ ባይዜ የመጀመሪያ እንደዚህ ፊልም አለ ያኔ ነው የጻፍኩት ተማሪ ያለው የጻፍኩት ፊልም ነው ጃሎ እና ስወጣ ካንተ ጋር ነው መሰራው አልኩት። ከዛ በቃ ደውልልኝ አለኝ ስልኩን የዛኔ ነው የሰጠኝ ምናምን እሺ ተባባል መጣው። መጀመሪያ ፊልሜን ፕሮዲዩስ ላደርግ ሲሄድ ያገኘሁት እሱ ነው። እኔ መጀመሪያ ፊልሜን የሰራሁት እሱ ነው። 79 ላይም ተካበ ታዲዮስ ነው እድሉን የሰጠኝ። ከተካበ ጋር አብረን መኖር ጀምረን ነበር። አንድ ቤት ውስጥ ነበር የምንኖረው። በጣም ጀግና ዳይሬክተር ነው ተኬና ልክ ፊልም ቶም እየተማርኩኝ ነው ከዚህ ከዩኒቨርሲቲ ወጥቼ አዲስ አበባ ቶም እየተማርኩኝ ጃሎንም ከመስራቴ በፊት ነው። ከዛ ልክ ያን ፊልም ስራ ኤክስፒሪየንስ ውስጥ ስገባ ተዋናይ ሆነው ያገኟቸው ሰዎች በጣም ኦሬዲ ኤክስፒሪየንስ በጣም ትልቅ ሰዎች ግሩም ኤርሚያስና ሰላም ተስፋዬን አስበው በቃ ያኔ በደንብ ነበር በቃ በጣም ብርቅ ነበሩ ለኔ ምናምን በጣም ነበር መንከባከባቸው ባይዜ በቃ እስከዛሬ ያስታውሳሉ እነሱ ራሱ በቃ በምግብ እንኳን እንዳይቸገሩ ባይዜ ራሴ ነኝ እየሰራው ማበላቸው ምን አይነት ነበር ሰራተኛ እያለ ምን እያለ ፕሮዳክሽን ማኔጀር ስለነበርኩኝ ኃላፊነቱ የኔ ጋር ነው የሚወድቀው ማግኘት አልቻልንም እና ያን ሁሉ ህዝብ ምናምን ምግብ ማበላው ነው በጣም ፓሽኔት ነበርኩኝ በቃ ያኔ የወል ኢነርጂ አልነበር እና ሰራተኛ ከመጣ በኋላ ራሱ በቃ እነሱን ሰርቭ ማድረግ አላቆምም ነበር። ከማድነቅም ባለፈ ከማድነቃቤም ጭምር ነበር ማለት ነው። ቁርስ ምሳ እራት እየሰራው ምናምን ማበላቸው ሰው እና በጣም ለነሱ ያለኝ እንትን ነበርና
እነግራቸውም ነበር በቃ ያኔ እና ዶሎቪያ ያኔ የዛን ጊዜ ለጂ አሁን የዶሎቪያን ሐሳብ ነገር ከዛም በቃ ከሁለቱ ጋር ሁለቱን ዳይሬክት የማድረግ እድል አገኘሁ ማለት ነው። ሰላምን 6 ሰዓት ከሌሊቱ ላይ ግሩሜን ደግሞ በዶሎቪያ ሰላም ናት ማለት ነው። ከሴት ተዋናይ ምርጥ እሷ ነች። በጣም ጎበዝና ምርጥ ተዋናይ ነች ለኔ። ሌላኛዋ በጣም ዲሲፕሊንድ፣ ሌላኛዋ ደግሞ የምትገርም ሰው ናት ሰላም። ፊልም የምትወድ ለፊልም ሁሉን ነገር ነው የምትሰጠው። ምንም ነገር አይቀርምባትም ከፊልም። ሰላም ተስፋዬ ብዙ ሰው የሚስማማበት ሐሳብ ነው ብዬ አስባለሁና የመጨረሻ አጥራ አድርገህ የምትመልስልኝ ወደፊት ምን እንጠብቅ ካንተ? ብዙ ስራዎች አሁን አንድ ፕሮጀክት አለኝ አይ ቲንክ አሁን ወደሱ መገባ ይመስለኛል። አሁን ትንሽ እቺ ቱራ ካለፈች በኋላ በዶሎቪያ ያው ኢንተርናሽናል ፊልም ፌስቲቫሎች ላይ ስለሚሳተፍ ትንሽ የሱን እንቅስቃሴ ካደረግን በኋላ ቀጥታ ወደ ቀረጻ መገባ ይመስለኛል። አንድ ፕሮጀክት አለኝ ከሰላም ተስፋዬ ጋር። ስለዚህ ሌላ አሁን ምን መለከተው ሌላ አንድ ቆንጆ ፊልም እንጠብቃለን ማለት? አዎ ሌላ ከዛ በኋላ ደግሞ ቀጥሎ ድጋሚ ከግሩም ኤርሚያስ ጋር መለሳለሁ። መልካም፣ በጣም እጅግ አድርጌ አመሰግናለሁ። ቆንጆ ጊዜን የሰጠን የተወደዳችሁ ተመልካቾቻችን፣ የዛሬ እልፍኝ እንግዳ ቆይታችን ይህንን ይመስል ነበረ። ከፊልም ደራሲ ዳይሬክተርና ፕሮዲዩሰር በኃይሉ እንግዳ ባያ ጋር ነው ቆይታ ያደረግን የነበረው። ቀሪ የእልፍኝ መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ።